የፌዴሬሽን ምክር ቤት ውሳኔ ያሳለፈ። ባንኮች ዋጋ ጭማሪ ሊያደርጉ ነው ተባለ። የፌዴሬሽን ምክር ቤት በአከራካሪ ምርጫ ክልሎች ላይ ውሳኔ አስተላልፈዋል። የኢትዮጵያ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምክር ቤቱ ለቦርዱ በላከው ደብዳቤ መሰረት የምርጫ ክልሎቹ ሁመራ፣ ዲረመጽ፣ ኮረም፣ ኦፍላ፣ ጠለምትና ራያ አላማጣ ይገባኛል ጥያቄ እልባት እስኪያገኝ ድረስ ከትግራይ ክልል ውጭ ሆነው እንዲቆዩ ተወስኗል። የውክልና ሁኔታን በተመለከተ በእነዚህ አካባቢዎች የሚኖሩ ዜጎች ለሕዝብ ተወካዮች ምክር ቤት ለፌዴራል ብቻ በቀጥታ ድምፅ እንዲሰጡ ይደረጋል ተብሏል። የክልል ምክር ቤት ምርጫን በተመለከተ በአካባቢዎቹ ያለ ይገባኛል ውዝግብ በህገ መንግስታዊ ስርዓት እልባት እስኪያገኝ ድረስ የክልል ምክር ቤት ምርጫ ለጊዜው ተራዝሞ ወደፊት እንዲካሄድ ተወስኗል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ከየካቲት 22 ቀን 2018 ዓ.ም ጀምሮ ለሚካሄደው የመራጮች ምዝገባ ይህንኑ ፌዴሬሽን ምክር ቤት ውሳኔ ተፈጻሚ ለማድረግ አስፈላጊውን ዝግጅት እያደረገ መሆኑን ገልጿል። አወዛጋቢው ፖለቲከኛ አቶ ጌታቸው ረዳ በጉዳዩ ላይ አስተያየት ሰጥተዋል። የዚህኛው ደብዳቤው መነሻ ያደረግኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ የሀገራችንን ሰላም የበለጠ ከማወቅ ውጭ ሌላ ትርጉም አላቸው ብዬ አላምንም ብለዋል። ጌታቸው ረዳ በተያያዘ ዜና የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃውመዋል። ትግራይ ጊዜያዊ አስተዳደር ዛሬ የካቲት 16 ቀን 2018 ዓ.ም ባወጣው መግለጫ ፌዴሬሽን ምክር ቤት በአከራካሪ ምርጫ ክልሎች ላይ ያስተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያውን ስምምነት የጣሰ ውል ነው ሲል ኮንኗል። የትግራይ ህዝብ በከፈለው መስዋዕትነት የተገነባውን ህገ መንግስታዊና ፌዴራል ዲሞክራሲያዊ ስርዓት በመጣስ ትግራይ ህገ መንግስታዊ ወሰን ላይ አደጋ የሚጥል ውሳኔ መተላለፉን መግለጫው ገልጿል። የትግራይ ህዝብ ድምጽ በሌለበትና ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነው ብለዋል። አደገኛ የተባለው ውሳኔ የሚያስከትለው ዘርፈ ብዙ መዘዝ ግምት ውስጥ ገብቶ በአስቸኳይ እንዲታረምና ዳግመኛ ግምት እንዲሰጠው ጊዜያዊ አስተዳደሩ በጽኑ ጠይቋል። እዚህ ጋር በተያያዘ በጌታቸው ረዳ የሚመራው ስምረት ፓርቲ ምርጫ ቦርድን ውሳኔ አስመልክቶ የተቃውሞ መግለጫ አውጥቷል። የኢትዮጵያ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት ደረሰው ባለው ደብዳቤ መሰረት በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ መሰረት የሚንድ ተቋማዊ ነጻነትን የሚጻረርና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብለዋል። ባንኮች ዋጋ ጭማሪ ሊያደርጉ ነው ተባለ። ባንኮች በደንበኞቻቸው ላይ ዋጋ ጭማሪውን የሚያደርጉት መንግስት ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ተብሏል። በተመሳሳይ ዜና ኢትዮ ቴሌኮም በአገልግሎት ላይ ዋጋ ጭማሪ ማድረጉን መዘገባችን ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪ አድርጓል። በተመሳሳይ መልኩ ባንኮችም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በአገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ደንበኞቻቸው ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ታዘዋል። ለአብነት አዋሽ ባንክ ለደንበኞቹ በላከው አጭር የጽሑፍ መልእክት ከሚሰጠው ማንኛውም አይነት ብድር ላይ 1% እና በዲጂታል ባንኪንግ አገልግሎት ክፍያ ላይ ደግሞ 5% ጨምሮ ክፍያውን የሚሰበስብ እንደሆነ አስታውቋል። ይህን አሰራር ከየካቲት ወር ጀምሮ ተግባራዊ ማድረግ መጀመሩን ባንኩ ለደንበኞቹ ከላከው የጽሑፍ መልእክት ላይ ለመረዳት ተችሏል። ባለፈው ዓመት መጋቢት ወር ላይ በፓርላማ የጸደቀው የኢትዮጵያ አደጋ ስጋት ስራ አመራር የተሰኘው አዋጅ ለተደራሽ ሰብአዊ ድጋፍ ምግብና ምግብ ነክ ያልሆኑ ስትራቴጂ መጠባበቂያ ክምችት ለማምረት አሊያም ግዢ ለመፈጸም መንግስት ከተለያዩ ተቋማት በየወሩ ገንዘብ እንደሚሰበስብ ይገልጻል። መንግስት ሰራተኞችም ከደሞዛቸው ለዚህ ዓላማ በሚል የተቀነሰባቸው መሆኑ ተሰምተዋል። ምንም እንኳን የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ የተሰረዘ ቢሆንም የአዲስ አበባ ከተማ አስተዳደር ግን ሰራተኞች ላይ 0.5% እየቆረጠ መሆኑ ተሰምተዋል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።